ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁ ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። መጋቢት 9 2018 ዓ.ም በጸጥታ ኃይሎች በቁጥጥር ስር ውሎ ለሁለት ሳምንት በእስር የቆየው የትግራይ ቴሌቪዥን ጋዜጠኛ ዮሐንስ ብርሃነ ዛሬ በዋስ እንዲፈታ ተወስኗል። በመቀሌ የአይደር ክፍለ ከተማ ፍርድ ቤት ዛሬ መጋቢት 24 2018 ዓ.ም በዋለው ችሎት ጋዜጠኛው በ50,000 ብር ዋስ እንዲፈታ ወስኗል። ጋዜጠኛው መጋቢት 14 2018 ዓ.ም ፍርድ ቤት ቀርቦ ህዝብ የሚያነሳሳ የሚያውክ መረጃ በማህበራዊ ትስስር ገጽ ማሰራጨትና በዋትስአፕ መላላክ የሚል ክስ ቀርቦበት ነበር። የኢትዮጵያ ብሔራዊ ባንክ በርካታ የገንዘብ ማስተላለፊያ ወኪሎች ከፈቃዳቸው ውጪና በህገወጥ ተግባራት ላይ ተሰማርተው መገኘታቸውን አስታወቀ። ባንኩ ባልተፈቀደላቸው ኦፕሬተሮችና በህገወጥ የሐዋላ ዝውውር በሚሳተፉ ግለሰቦች ላይ አስተዳደራዊና ህጋዊ የማስፈጸሚያ እርምጃዎችን መውሰድ መጀመሩን ገልጿል። ህብረተሰቡ ለአገልግሎት መቆራረጥ፣ ለገንዘብ ኪሳራና ለህግ ተጠያቂነት እንዳይዳረግ ማንኛውም ዝውውር ከመፈጸሙ በፊት የተፈቀደላቸው ወኪሎች ዝርዝር በባንኩ ድረገጽ ላይ እንዲያረጋግጥ ጥሪ ቀርቧል። ወደ ኢትዮጵያ የሚላኩ ገንዘቦችም ደህንነታቸው በተጠበቀና ህጋዊ በሆነ መስመሮች ብቻ እንዲላኩ ባንኩ አጥብቆ አሳስቧል። የኢትዮጵያ ማሪታይም ባለስልጣን ለቡና ኤክስፖርት የሚውሉ ኮንቴነሮች እጥረት ለመቅረፍ አስቸኳይ እርምጃዎች እንዲወሰዱ ጠይቋል። በመካከለኛው ምስራቅ በተከሰተው የጸጥታ መደፍረስ ምክንያት የባህር ትራንስፖርት እንቅስቃሴ በመስተጓጎሉ ለቡናና ለሌሎች የውጭ ንግድ ምርቶች የሚውሉ ባዶ ኮንቴነሮች እጥረት ማጋጠሙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ባለስልጣኑ ይህንን ችግር ለመቅረፍና የኤክስፖርት ንግዱን ለማሳለጥ የጉምሩክ ኮሚሽንና ሌሎች ባለድርሻ አካላት የተቀናጀ ድጋፍ እንዲያደርጉ ጥሪ አቅርበዋል። በኢትዮጵያ ማሪታይም ባለስልጣናት የሎጂስቲክ አስተዳደር መሪ ስራ አስፈጻሚ አቶ ያለው ተስፋዬ ተፈርሞ ለኢትዮጵያ ጉምሩክ ኮሚሽን የተላከው ደብዳቤ እንደሚያመለክተው በቀጠናው ባለው የጸጥታ ሁኔታ ምክንያት አንዳንድ የመርከብ ድርጅቶች ወደ ጅቡቲ ለመምጣት የደህንነት ስጋት አድሮባቸዋል። ይህ ሁኔታ ደግሞ ለኢትዮጵያ ስትራቴጂካዊ የኤክስፖርት ምርት ለሆነው ቡናና ለሌሎች የማኑፋክቸሪንግ ውጤቶች የሚውሉ ባዶ ኮንቴነሮች አቅርቦት ላይ ጫና ፈጥሯል። በአሁኑ ወቅት ከፍተኛ መጠን ያለው የቡና ምርት በዓለም ገበያ በሚቀርብበት እንዲሁም የገዢዎች ፍላጎት እየጨመረ የመጣበት በመሆኑ የታቀደው የኤክስፖርት ግብ ለማሳካት ርብርብ እንዲደረግ ባለስልጣን መስሪያ ቤቱ ጠይቋል። ባለስልጣኑ ባደረገው ክትትል መሰረት በአሁኑ ወቅት በሞጆና ቃሊቲ ደረቅ ወደቦች ውስጥ ገቢ ዕቃዎችን የያዙ ብዛት ያላቸው ኮንቴነሮች ይገኛሉ ብሏል። እንደ መረጃው ከሆነ በሞጆና ቃሊቲ ደረቅ ወደቦች የደረሱ 2005 የሚሆኑ ባለ 20 ጫማ ኮንቴነሮች እንዲሁም 2471 የሚሆኑ ባለ 40 ጫማ ኮንቴነሮች ገቢ ዕቃ ተጭኖባቸው ይገኛሉ። እነዚህ ኮንቴነሮች በፍጥነት ተራግፈው ለውጭ ንግድ እንዲዘጋጁ ማድረግ ዋነኛ የመፍትሄ አቅጣጫ መሆኑን ባለስልጣኑ ጠቁሟል። ችግሩን ለመፍታት እንዲቻልም ቢወሰዱ ካላቸው እርምጃዎች መካከል የገቢ ዕቃ አስመጪዎች በደረቅ ወደቦች በፍጥነት በማውጣት ኮንቴነሮቹን እንዲመልሱ ማሳሰብ አንዱ ነው። የጉምሩክ ኮሚሽን አስፈላጊውን ክትትልና ድጋፍ በማድረግ ኮንቴነሮቹ በፍጥነት ተራግፈው ለኤክስፖርት ምርት እንዲውሉ ምቹ ሁኔታዎችን እንዲፈጥርም ጠይቋል። ባዶ ኮንቴነሮች ለውጭ ንግድ መዋል መቻላቸውን ማረጋገጫ ሳይሰጥ በባዶ ወደ ጅቡቲ እንዳይመለሱ የትራንስፖርትና ሎጂስቲክ ሚኒስቴር ቀደም ሲል ያስቀመጠውን አቅጣጫ ተግባራዊ መደረግ ያለበት ስለመሆኑም አስታውሷል። በሌላ ዜና ከፍተኛ የኢራን ዲፕሎማት ቆሰሉ፣ ባለቤታቸው ተገደሉ። በቴህራን በሚገኘው መኖሪያ ቤታቸው ላይ በተፈጸመ የግድያ ሙከራ አንጋፋው የኢራን ዲፕሎማት ካማል ካራዚ በጽኑ ሲቆስሉ ባለቤታቸው ሕይወቱ አልፏል። ጥቃቱ በእስራኤል የተሰነዘረ መሆኑ የተጠረጠረ ሲሆን የመኖሪያ ሕንፃዎች ኢላማ ያደረገ የቦምብ ጥቃት መሆኑ ተገልጿል። ካራዚ ከ1997 እስከ 2005 የውጭ ጉዳይ ሚኒስትር የነበሩና በአሁኑ ወቅት የከፍተኛው መሪ አማካሪ ናቸው። በቅርቡ ከፓኪስታን ጋር በመሆን ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር ለመገናኘት ጥረት ሲያደርጉ እንደነበር ተዘግቧል። ካራዚ ከጥቂት ሳምንታት በፊት ኢራን ለረጅም ጊዜ ጦርነት ዝግጁ መሆኗን ገልጸው ነበር። ከ54 ዓመታት በኋላ የሰው ልጅ ወደ ጨረቃ ተመልሷል። የናሳ ሮኬት 4 ጠፈርተኞችን አሳፍሮ በአርቴምስ 2 ተልዕኮ ወደ ህዋ ተወንጭፏል። ይህ ሰው ሰራሽ መንኮራኩር በጨረቃ ዙሪያ በመብረር ለ10 ቀናት ያህል በውሃ ውስጥ ይቆያል። የቡድኑ አባላት 3 አሜሪካውያንና 1 ካናዳዊ ጠፈርተኞች ናቸው። መንኮራኩሩ ከመሬት እስከ 47000 ኪሎ ሜትር ርቀት ላይ የሚጓዝ ሲሆን
ይህም የሰው ልጅ እስካሁን ተጓዘበት ከፍተኛው ርቀት ይሆናል። ናሳ በ2028 በጨረቃ ላይ ለማረፍ ከዚያም እዚያው የጦር ሰፈርና በጨረቃ ዙሪያ የሚሽከረከር የህዋ ጣቢያ ለመገንባት አቅዷል። ኢራን በአሜሪካና እስራኤል ላይ ከእስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ቴህራን ማስጠንቀቂያውን የሰጠችው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመልሷት መዛታቸውን ተከትሎ ነው። ሀታም አልአንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ እስከ ውድቀታችሁ ዘላቂና የተረጋገጠ ጸጸታችሁና እጃችሁን እስክትሰጡ ይቀጥላል በማለት እንዳስጠነቀቁ የኢራን ብሔራዊ የቴሌቪዥን ጣቢያ ዘግቧል። የዶናልድ ትራምፕ ዛቻ የተሰማው አሜሪካና እስራኤል በኢራን ላይ ስለከፈቱት ጦርነት ለአሜሪካ ሕዝብ ትላንት ረቡዕ ማብራሪያ በሰጡበት ወቅት ነው። ስለ ጦርነቱ በመገናኛ ብዙሃንና በማህበራዊ መገናኛ ዘዴዎች አስተያየት ሲሰጡ የቆዩት ትራምፕ በይፋ ለሀገራቸው ሕዝብ ማብራሪያ ሲሰጡ አሜሪካና እስራኤል በኢራን ላይ ዘመቻ ከከፈቱ ወዲህ የመጀመሪያው ነው። ፕሬዝዳንቱ በንግግራቸው ከዚህ ቀደሙ ሀገራቸው ጦርነቱን እያገባደዳች እንደምትገኝ ተናግረዋል። የአሜሪካ ቁልፍ ስልታዊ ኢላማዎች ሊጠናቀቁ ተቃርበዋል ሲሉ ተደምጠዋል። ባለፈው አንድ ወር ገደማ በተወሰዱ እርምጃዎች የኢራን ሚሳኤሎችና ድሮኖች የማስወንጨፍ አቅም በከፍተኛ ሁኔታ ቀንሷል። የጦር መሳሪያ ፋብሪካዎቻቸው እና የሮኬት ማስወንጨፊያዎቻቸው ወደ ፍርስራሽነት እየተቀየሩ ነው ሲሉ ተናግረዋል። የኢራን ባህር ኃይል የለም፣ አየር ኃይላቸው ፈርሷል፣ መሪዎቻቸው ሞተዋል ሲሉ ተደምጠዋል። በሚቀጥሉት 2 እና 3 ሳምንታት በኃይል እንደበድባቸዋለን፣ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱት የ79 ዓመቱ ፕሬዝዳንት ውይይቶች ቀጥለዋል ሲሉ ተደምጠዋል። ትራምፕ ስራውን እንጨርሰዋለን፣ በፍጥነት እንጨርሰዋለን፣ ለመጨረስ በጣም እየተቃረብን ነው ብለዋል። ትራምፕ የኢራን ወታደራዊ አቅም መዳከሙን ቢናገሩ እስራኤል ግን ዛሬ ሐሙስ በኢራን የሚሳኤል ጥቃት እንደተፈጸመባት ገልጻለች። የተባበሩት አረብ ኤሚሬቶች በበኩሏ የአየር መከላከያዋ በድጋሚ ለሚሳኤልና የድሮን ስጋት ምላሽ እየሰጠ እንደሆነ አሳውቃለች። ሀታም አልአንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ማዕከላዊ ዋና ጽሕፈት ቤት ቃል አቀባይ ኢብራሂም ዞልፋቃሪ አሜሪካና እስራኤል የኢራን ወታደራዊ አቅምን በተመለከተ የሰሩት ትንተና ጎደሎ እንደሆነ ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።